እንደ ሰው እንደ በተለይ ደግሞ እንደ ሴት ትዳር ይዘ ልጆች ወልደ መኖርን ትመኛለህ እና የንስሐ አባትም ማለት አባቴን ላዋያቸው ሄጃለሁና ስነግራቸው እንደ የሆነ ማለት በጣም የመጨረሻ ተስፋ በቃ የቆረጥኩበት በራሴ በዚህ ተፈጥሮዬ ተስፋ የቆረጥኩት በሳቸው ነው እና በጣም ደነገጡ። ማለት ከእግዚአብሔር ነው ከሰይጣን ነው የሚያስብል አይነት ነገር ነው። ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች፣ በህይወት መንገድ ላይ ነው ያለነው። እንኳን ደህና ቆያችሁ እላለሁ። እንግዲህ ከትንሽ ጊዜ ተለያይተን ነበረ። ያው የዩቲዩብ ህግ አንዳንድ ነገሮች ተጽዕኖ ፈጥረውብን ነበር። በእናንተ ብርታት እዚህ ጋር ደርሰናል። ለማንኛውም ዛሬ በድጋሚ ተመልሰን መጥተናል። ፕሮግራሙን ላይክ ማድረግ አትርሱ። ሰብስክራይብ ያደርጋችሁ ቤተሰቡን ሼር ያደርጋችሁ ወዳጅ ዘመድ ጋር አድርሱልን። የእናንተ ላይክ ማድረግ ከመዘጋት ያድነናልና ላይክ በማድረግ እርዱን እንላለን። መልካም ቆይታ። እንግዲህ እንኳን ደህና መጣሽ። እንኳን ደህና ቆያኝ። ዛሬ እንግዲህ ያው ከረጅም ጊዜ ቆይታ በኋላ በተደጋጋሚ ቀጠሮን ያገኘንሽ። እውነት ነው። እሺ፣ እስቲ ዛሬ ምንድነው ልታወሪን የወደድሽው ሀሳብ? እሺ፣ ያው ማለት ከዚህ በፊት በነበሩት ቪዲዮዎች ላይ የተለመደ ነገር ነው ማለት ታይቶ ነበር ከዚህ በፊትና ማለት ሀሳቤ አዲስ ነገር አይደለም፣ ግን በህይወትክ ያው ስታወራው የሚቀልክ ነገር ስላለ እሱን ለማዋየት ነው። ያው ከአንድም ሁለቴ ማለት እንደዚህ ኢንተርቪው ለማድረግና እናንተን ለማናገር ሞክሬያለሁ። ግን ውስጤ ማለት ያው ትፈራለህ ህይወትን ስትናገር ብዙ ነገሮች አሉና በዛ ላይ ትንሽ የማይመቹ ሁኔታዎች ውስጥ ስለነበርኩኝ እዚህ መቅረብ አልቻልኩም እና በጣም እድለኛ ነኝ ብዬ ነው የማስበው ዛሬ እዚህ ቦታ በመገኘቴ ፈጣሪ ረድቶኝ ነውና ያው ሀሳቤን ለመጀመሪያ ያክል የምኖረው ተወልጄ ያደግኩት እዚያው ነው፣ አዲስ አበባ ነው። የምኖረው ግን ህንድ ውስጥ ነው። ያው እንግዲህ ትንሽ የኔ ሀሳብ ከሌላው የሚለየው ህይወቴ ትንሽ ማለት ከባህላችንም ማለት ካለው ከሰው አሁን ላይ የአብዛኛውን አስተሳሰብ ከነሱ ትንሽ ለየት ያለ ነው፣ ወጣ ያለ የሚጋጭ ባህሪ ነገር ነው እና ያው ለመናገር ያክል ሀሳብ ትንሽ ጭንቀትን ለማቃለል ያክል ነው የመጣሁት እና እድሉ ስለሰጣችሁኝ ደግሞ በጣም አመሰግናለሁ። መልካም። እንግዲህ ያው የሀበሻ ጨዋታ ቤተሰብ ሰው ከሰው ይማራል ብለን ሰው ደግሞ በመናገር በራሱ አንድ ህመምን መፍትሄ ነው። መናገር ለሰው ማይነገር ነገር መናገር ራሱን የቻለ አንድ መፍትሄ ነው። ከዛ ሁሉም የሀበሻ ጨዋታ ቤተሰብ በራሱ መንገድ ይሆናል ባለው መንገድ የሚሻለውን መንገድ ይጠቁሙሻል። ኮሜንት ላይ ጽፉልሻል፣ በክልል ያገኙሻል፣ ሰዎች በግል ያገኙሻል። ስለዚህ እስቲ እንወያይ፣ አብረን ለችግሩ ደግሞ መፍትሄ እንፈልጋለን። እሺ፣ ያው ማለት ለማዋየት ትንሽ ስለሚከብድ ነው፣ ተፈጥሯዊ ነገር ስለሆነ አብዛኛውን ሰው ይደነግጣል እንደዚህ አይነት ነገሮችን ሲሰማ። ማለት የሚረዳክ ሰው አለ፣ አንዳንዴ ደግሞ እንትንም የማይልክ ሰው አለ። እናንተ ምናልባት የብዙሃኑን ችግር ለመቅረፍ ስለሆነ በእንደዚህ አይነት ቦታ ላይ የተገኛችሁት እንደ ችግር ትረዱኛላችሁ ብዬ ስላሰብኩ እንጂ ለራሴ ራሱ ብዙ ጊዜ እለዋለሁ፣ በቃ እኔ የተለየው ፍጥረት ነኝ። እንደዛ ነበር የማስበው። እንደ ነገር እኛ ባህል ብዙ ጊዜ ከተለመደው ነገር ውጪ ማሰብም ሆነ እንደዚህ ነገሮችን እንትን ማለት አይችልም እና ለመናገርም ለሰውም ምንም ነገር አልፈልግም እና ከልጅነቴ ጀምሮ እናቴ ነበረች አይዞሽ ማለት ያሉትን ነገሮች ሁሉ ሸፍና ከሰው እንዳልተለየው በቃ ያለሁበትን ነገር ማለት እንዴ ልበል በቃ ምንም በቃ ከኢንቫይሮንመንቱ ጋር ተመሳሳይ እንድኖር ነበር የምታደርገኝና እናቴን በአጋጣሚዎች አጥቻታለሁና ካጣኋት ጊዜ ጀምሮ ግን እኔ ራሴ ላይ በጣም እንትን ይለኝ ነበረ። ማለት ከራሴ ጋር ነበር የምጣለው። ማለት ፈጣሪ ለምንድን ነው አይባልም። ፈጣሪ ግን ያው እንዴት እኔ ላይ ብቻ አልነበረ። ማለት ሰው ፈልጎ ጾታውን ሊቀይር ይችላል። ወንድ ሴት ሊሆን ይችላል፣ ሴት ደግሞ ወንድ ሊሆን ይችላል። አሁን ባለንበት ዓለም ላይ የሚታወቅ ነገር ነው። እኛም ሀገር ላይ አሁን ላይ በጣም በሰፊው የሚስተዋል ነገር ነውና የኔ ግን ከዛ ወጣ ያለ ነው። ተፈጥሮዬ ከዛ ለየት ያለ ነገር ነው እና ከልጅነቴ እናቴ ስትደግፈኝ ስታግዘኝ እዚህ ደርሻለሁ። እግዚአብሔር ይመስገን በሷ ማለት የሷን ሀሳብ ለማሳካት ነው። ይሄን ያህል ማለት አሁን ላይ የምጨናነቅበት ነገር የለም። ግን
ሁኔታዎቹን እንደ ሀሳብ ለማውራት ነው። እና እኔ የሁለቱም ጾታ ባለቤት ነኝ። ሁለት ብልት ነው ያለኝ እና እዚህ ሀገር ላይ ማለት አልተስተዋለም ነገር። እኔ አማቃቸው ልጆች አሉ፣ ግን መጀመሪያ ላይ እንደዚህ አይነት ነገር እንደሌለ ነው ከልጅነት ጀምሮ እያሰብኩት የነበረው። እናቴም ስትለኝ የነበረው በቃ ይሁን ማለት እሷም የሰማችሁ ነገር ስለሌለ እና ከልጅነቴ ታሪክ ወደ ኋላ መለስ አድርጌ ስነግርህ እንደነገርኩህ እዚሁ አዲስ አበባ ነው የተወለድኩት፣ ያደግኩትም እዚሁ ነው እና እስከ 18 አመቴ ድረስ ከእናቴ ጋር ነበረ የምኖረው እና 18 አካባቢ ላይ 11 ክፍል ተማሪ እያለሁኝ እናቴን አጣኋትኝ እና ከቤተሰብ ጋር ነበር የምኖረው። እኔ ነኝ ልጅ ያለኋቸው። ከዛ በኋላ ግን እናቴ ማለት በቃ በመሀል በጣም ብዙ ነገር ተወዛግቤ ነበር። በምክንያት ነው እግዚአብሔር ሁሉን ነገር የሚያደርገው። እኔንም የፈጠረኝ በምክንያት ነው፣ የሚሆንብኝ በምክንያት ነው። እና አንድ ብርታት ምላት እናቴን ሳጣ ብዙ ነገር ተጨልሞብኝ ነበር። ግን እግዚአብሔር ይመስገን ያልፋል ሁሉም ነገር። ከዛ እያልኩኝ የእናቴን መሞት ማለት ለመጽናናት እየሞከርኩኝ ብዙ ነገር አለ ስለ ከሰው ጋር ኢቭን ለማውራት ራሱ ሳስብ ነገ የሆነ የልቤ ሰው የምለው ነገር ይመጣና ሴትም ብትሆን ወንድ የልቤ የምለው ማለት በቃ የሆነ ደረጃ ሊደርስና ይሄ ችግር ይፈጠራል። እነሱ ስለማያውቁት ስለማይረዱኝ ለምን እላለሁ። በቃ ማውራው ከእናቴ ጋር ብቻ ስለነበርና የሆነ ሰዓት ላይ ወደ 10ኛ ክፍል እያለሁ ማትሪክ ሳልፈተን በፊት ህይወቴ ውስጥ በጣም ማለት ትልቅ ቦታ አለው የምለው ሰው ነበረ። በጣም ማፈቅረው ልጅ ነበረ እና ማለት ሳናስበው ነው ፍቅር ውስጥ የገባ ነው። እናወራለን በቃ ማለት በጣም መቅረብ ይፈልጋል። ግን እኔ ራሴን ገብቶሃል የሆነ ችግር ሲኖርብህ ያን ነገር እንትን ትላለህ እና ወደ ኋላ ነበር የምመለሰው ለራሴ። የሆነ ማለት ጉትቶ የሚከታኝ ነገር አለ ከልጁ ጋር እንዳወራ ፍቅር ውስጥ እንድንገባ ምናምን የሚያደርጉ ነገሮች አሉ። ግን በሰፊው ሌላ ጊዜ አጫውታለሁ ማለት ረጅም ታሪክ ስለሆነ እና ከልጁ ህይወት መውጣት ፈለግኩኝ። ብዙ ነገር ተፈጥሯል ከሱ ጋር ራሱ ማለት በእኔ ምክንያት ብዙ የሆነው ነገር አለ። እኔም ሳልወደው ቀርቼ ወይ ሳላፈቅረው ቀርቼ ሳይሆን ብዙ ችግሮች ስለነበሩብኝ ነው። እና ልክ ከ11ኛ ክፍል በኋላ ትምህርቴን ለማቆም ወሰንኩኝ። ትምህርቴን ለምን እንዳቆምኩኝ ስነግርህ አባቴ ታማሚ ነው፣ የስኳር በሽተኛ ነው፣ ጡረተኛ ነው እና በቃ እናቴ አደራ ብላ ማለት ለእኔ ኃላፊነት ሰጥታኝ እንደሄደች ነበር የማስበው። እና ማለት በቃ አባቴ ነው ካሁን በኋላ መያዝ ያለብኝ ማለት እሱ እንዲኖርልኝ ትንሽ ጊዜ ብቸኝነት እንዳይሰማኝ እያልኩኝ በጣም መልካም አባት ነው በእውነት ያለኝ። እና ግን አባቴም ከ3 አመት በኋላ አጥቼዋለሁ። እነዛ ሁሉ ችግሮች አለፉ እግዚአብሔር ይመስገን። ከዛ ትምህርቴንም አቋረጥኩኝ እየሰራው በመሀል በቃ እነዚህ አባቴንም እየረዳሁ እኔም ስራ እናቴ በልጅነት እያለሁ ቢዝነሶችን ትሰራ ነበረ እኛን ለማስተዳደር። አባቴ መንግስት ሰራተኛ ስለነበረ ያው ታውቃለህ ደሞዙን እና ትንንሽ ቢዝነሶች ነበሯት እነሱንም ለማስኬድ ሞከርኩ። ግን አልሆነም። በቃ ምንም ነገር መስራት አልቻልኩም። እና አንድ ነገር የእናትን ሸክም ማንም አይረዳው። በእውነት እኛ ስናወራው ቀላል ይመስለናል፣ ግን ቤተሰብ መሸከም ምን ያህል ከባድ እንደሆነ እኔና አባቴን ብቻ ሳስተዳድር አይቼዋለሁ። እና በቃ እነዛ ሁሉ ነገሮች ተፈጠሩ። አባቴም ከ3 አመት በኋላ አጣሁት። ከዛ በኋላ በቃ ተስፋ እንድቆርጥ ብዙ ነገር ውስጤ ይመላለስ ነበረ። ግን እግዚአብሔር አለ ለመልካም ነው ብዬ ነው የማስበው። እና በቃ እነዚህ ሁሉ ነገሮች ሲደራረቡብኝ በቃ ቤተክርስቲያን እየሄድኩ አለቅሳለሁ። ምክንያቱም ማዋየው ሰው የለም አልኩ። የቅርብ የምለው ሰው በህይወቴ ከቤተሰቤ ቀጣይ ህይወቴ ውስጥ አንድ ሰው ነበረ እና በቃ ሄጄ ቤተክርስቲያን ብቻ እሱን በማላገኝበት ጊዜ አንድ ያ ነገር የማይመች ሁኔታ ውስጥ ነበር ልጁ ማለት የኔና እሱ የነበርንበት ግንኙነት ምን መሰለ ከድሮም ጀምሮ ከቤተሰቤ ጋር ቅርብ ስለነበረ ያለኝን ሀሳብ ሁኔታዎቼ ምናምን ስለሚያውቅ እሱ ብቻ ነበር የሚያውቀው በሰዓቱ እዚህ ሀገር እያለሁና እማዋየው የሚፈጠሩ ነገሮች ምናምን የሚያውቀው እሱ ነበረ። እና ማለት ከብዙ ችግሮች በኋላ በብዙ ምክር ግንኙነት እናደርግ ነበረ ከሱ ጋርና ለግንኙነት ብቻ ነው የምንገናኘው። ከዛ በኋላ ማለት እኔን እንዴ ልበል እንደ መርዳት ማለት እዚህ ችግር ውስጥ እንደሌለሁኝ የሆነ ማለት እንዳላስብ ኖርማል እንደሆነ ምናምን ነው እኔ እንዳስብ የፈለገው። ግን
ከሆነ ሰዓት በኋላ እየተቀየረ መጣ እሱም እና ለእኔ የሆነ እንደ እርዳታ የለም በቃ ላግዝሽ ስለምፈልግ ነው አንቺ የተለየሽ ነገር ማለት የተለየ ፍጥረት ነሽ ብሎ ነው ማለት እኔ ነግሬያለሁ እናቴ ከልጅነቴ አንቺ በቃ ምንም የተለየ ነገር የለሽም እግዚአብሔር ይመስገን ምንም ነገር የምታጭው የለም ትለኝ ነበር እና እንደ ሰው እንደ በተለይ ደግሞ እንደ ሴት ትዳር ይዘህ ልጆች ወልደህ መኖርን ትመኛለህ እና በቃ እሱን ነበር እያሰብኩ ያደግኩት ግን በመሀል እንዳልኩ እናቴን አጣሁ አባቴን አጣሁ ከዛ በኋላ ግን ይሄ ማለት ጥሩ ባህሪ ነበረው ልጅ ከእናቴ ጋር አብሮ ነበር የሚመክረኝና ግን ይሄ ግንኙነትን አለማምዶኝ ከዛ በኋላ ግን ይሄ የተለየሽ ፍጥረት ነሽ ማለት ካደግኩ በኋላ ወጣትነት ኤጅ ላይ ሲሆን እነዛ ነገሮች ነበር የሚነግረኝና ከጊዜያት በኋላ እኔ ነኝ እየለመንኩት ግንኙነት እንድናደርግ የምፈልገው የነበረውና ሲመጣ ራሱ የሆነ በቃ የሆነ እንዳልፈለገ አይነት የለም ማለት እኔ ለራሴ ራሱ ይከብደኛል ሰው ስትሆን የሆነ በቃ ብቻ እና የሱም ስሜት ስለነበረ በጣም እናደድ ነበረ እና በጣም ማለት በራሴ ተስፋ እንድቆርጥ የሚያደርገኝ ነገር እሱም ከሚነግረኝ አንፃር ቤተሰቤንም ከማጣት አንፃር ለራሴ በቃ የምላቸው ነገሮች በጣም ከባድ ነበርና ደውዬ ምናምን ስጠራው ላዋየው እንደምፈልግ እንትን ስለው በቃ የሚያስበው ውሽ በቃ የሆነ የመሰላቸት ስሜቶች የሉም እንደዛ ነው እና ከጊዜያት በኋላ በቃ ከሱ ጋር በጣም ግንኙነት ማድረግ ፈልግ ነበር ማለት ከሌላ ሰው ጋር እንደማልሆን የትም እንደማልሄድ ስለሚያውቅ ራሱ እንትን ይላልና ትዳር የነበረው ሰው ነው ልጆች አሉት እና ግን ከኔ ጋር ግንኙነት ብቻ ነበር የሚያደርገው ይሁን አለፉ እነዛ ሁሉ ጊዜያቶች አለፉ ከሱም ጋር የነበሩት እና ሲመጣ ሚስቱ ላትጠይቋለች ምን ለምንድነው ከሷ ጋር እንደዚህ የምትቀራረቡት ለምንድነው ግን እሱ ማለት አብሬያት ከድሮም ጀምሮ እናትም አባትም እየነበራት የረዳኋት ልጅ ናት ያገዝኳት ልጅ ናት አሁን ብቻዋን ልተዋት አልፈልግም ነው የሚለው ግን ብዙ ሰው ይጠረጥር ነበር ማለት እንደዚህ አይነት ግንኙነት ሊኖር እንደሚችል ይጠረጥር ነበር በሱም ይመስለኛል ወደ ኋላ በጣም እየሸሸኝ የመጣውና በቃ የኔ ስሜት ብቻ ነበር እዛ ጋር የሚከበረው በቃ እሱ ስሜት እንደሌለው እኔ ብቻ ስሜት እንዳለኝ ነበር የሚያስበው እነዛ ሁሉ በቃ ማለት በጣም ተደራረበብኝና የንስሐ አባትም ማለት አባቴን ላዋያቸው ሄጃለሁና ስነግራቸው እንደ የሆነ ማለት በጣም የመጨረሻ ተስፋ በቃ የቆረጥኩበት በራሴ በዚህ ተፈጥሮዬ ተስፋ የቆረጥኩት በሳቸው ነውና በጣም ደነገጡ ማለት ከእግዚአብሔር ነው ከሰይጣን ነው የሚያስብል አይነት ነገር ነው እሳቸው ፊት ላይ ያዩትና በጣም በቃ ከዛ በኋላ የንስሐ አባቴ ከደነገጡ እንዴት ነው ሌላ ሰው ማይደነግጠው እላለሁ በቃ የምር እና በልጁም እንትን እንዳልል ማለት ይሄ እንዳልፈርድ የሚያደርገኝ በቃ የኔ ነገር የምር እንደዛ አይነት ነገር ነው በጣም ማለት ወጣ ያለ ነገር ሆኖ ነው ብዬ እንዳስብ ያደረገኝ ያኔ ነበርና የንስሐ አባቴን ካዋየኋቸው ማለት ደግሜ እሳቸው ጋር ራሱ መሄድ ፈራሁ በቃ አምላኬን ብቻ እያዋየሁ ወደ ቤት መለስ ነበረ ከዛ በኋላ ከጊዜያት በኋላ እንዳጋጣሚ ለስራ ወደ ህንድ ሀገር በሰው ነው እና እኔ እዚህ ሀገር እያለሁኝ 2 ኢትዮጵያውያኖች አውቅ ነበረ እንደዚህ ማለት የተለየ ተፈጥሮ የነበራቸው እንደኔ 2 ብልት የነበራቸውን 2 ኢትዮጵያ አውቃለሁ እዛም ሲሄድ ህንድ ሀገር ሲሄድ የነበሩ ኢትዮጵያኖችም ነበሩና ሲነግሩኝ እኔ 2 ሰው እንደማውቀው እነሱም እያለ ብዙ ኢትዮጵያ እንዳለ እኔ ተነገረኝና ከዛ በኋላ ግን የምሬ ነው የምልህ የሆነ በቃ እኔ ብቻ እንዳልሆንኩ በቃ ፈጣሪውነትም ለምክንያት ነው ብዬ በቃ ብዙ ነገሮች እንዳገናዘቡ አድርጎኛል በቃ ከነሱ ጋር በጣም ማለት ህንድ ውስጥ አክቹአሊ በጣም ብዙ ናቸው አሉ እንደዚህ አይነት ማህበረሰብ አሉ ማለት ይሄ 3ኛ ጾታ እንደሚባል ማለት ነውና እንደዚህ አይነት ሰዎች አሉ ግን ኢትዮጵያ ላይ ያልተለመደ ነገር ነበር የሚመስለኝ እና እነሱም እንደዚህ ሲነግሩኝ 2 ማለት ዘማቃቸውም ኢትዮጵያኖችም ሲነግሩኝ ይሄ ነገር እኔ ጋር ብቻ አይደለም የተፈጠረው በቃ ምናምን ብዬ እንድረሳው ነው ያደረገኝ ግን ያው ይመጣል ሴት እንዳልኩክ መውለድ ትፈልጋለህ ማግባት ትፈልጋለህ እነሱ ነገሮች ደግሞ ስታስብ እንዴት ብዬ ያ ማለት እኔ ሰው ሲያየኝ ምናምን ነገር በቃ ምንም አይነት ችግር የሌለብኝ ነው የሚመስለውና ግን ለራሴ ገና ሰው ኢቭን ሊያወራኝ ሲመጣ ራሱ ቀድሜ የማስበው ያን ነገር ነውና እዛ በሄድኩበት ጊዜ ማለት በቃ ከነዛ ማህበረሰብ ጋር ነው የምንሆነው ያው ይገለላል ግዴታ ነው መገለል ያለ ነው እና እዛም እንደዚህ ነው አዎ ማለት በቃ ከኖርማል ሰው ጋር አብረክ መሆን አትችልም ይሄ ማለት
ራሳችሁን ስላገለላችሁት ነው ወይስ ማህበረሰቡ የህንድ ማህበረሰብ ያገላል? ኖ እነሱ ሳይሆን የሚያገሉ ካንተ ራስህ ታገላለህ። ገባ? የሆነ እንዳለበት ችግር ስታስበው በቃ ያስጠላሃል ራስህ ራሱና እዚህ እየተመላለስኩ ነበር የምኖረው እና በስራ አጋጣሚ የተዋወቅኩት ልጅ ነበረ። ማለት ዋናው ሀሳቤ ከሱ ጋር የተገናኘ ነው እና ሁሌ ደጋግሜ ይለው ነበር እኔ ህይወት ይኖረኛል አምላኬ፣ እኔ ወደፊት ማለት የሆነ ቦታ ላይ ደርሳለሁ እላለሁ። ማለት ትሰራለህ፣ ትለወጣለህ፣ ግን ለማ እዚህ ጋር ቤተሰብ የለኝም፣ ያለፈውም እናትና አባቴን አጥቻለሁ፣ ለማ ብዬ እሰራለሁ፣ ለማን ብዬ እለፋለሁ። ማለት ከበላው ከጠጣው በቃ እኔ ህይወት ይሄ ነው። ስለዚህ የሰው ልጅ ከበላ ከጠጣ ስሜት አለው እና በቃ ይሄ ነው የኔ ህይወት እላለሁ እና ማለት ከልጁ ጋር ያለኝ ግንኙነት በጣም ወደዋለሁ። ከሱ ጋር መቀጠል ፈልጋለሁ፣ ግን እንዴት ማለት ጥያቄ ነው የሚሆንብኝና ይከብዳል። ግን ያው እናንተ ላይ ምንም አላወራሁም። አላወራሁም ማለት መጀመሪያ እናንተ ማውራት ነው የፈለግኩት እና ብዙ ጊዜ ሀሳብ ስትሰጡ በጣም እከታተላለሁ እና ያን ሀሳብ እኔ ማለት ለእኔ መልስ ሲኖራቸው ይሆናል እላለሁ። አንዳንዴ ፈጣሪ በሰው ስለሚናገር ምናልባት እንግዲህ ከዚህ መሀል ከሚሰማኝ ይህን ሀሳቤን ከሚረዳኝ መሀል ላይ ሀሳብ የሚሰጠኝ ሰው አይጠፋምና ከእናንተም ከተመልካቹም ነው ማለት ሀሳብ እንዴት ሊሆን እንደሚችል ምንድነው ያው ሁላችንም መርጠን ወንድ መርጠን ሴት መርጠን ሀገር አልተፈጠርንም። የፈጠረን እግዚአብሔር አምላክ እሱ በወደደው በሱ ፎርሙላ ነው የተፈጠረው እንጂ ማናችንም በራሳችን ላይ ምንም ያደረግነው ነገር የለም። ሰው ለመሆናችን እንኳን አስተዋጽኦ አላደረግንም። ስለፈቀደ ነው ሰው የሆን ነው። ምክንያቱም በአባታችን ወገብ ላይ ያሉ ሚሊዮን ዘሮች ውስጥ አንዱ ዘር ነው ሰው የሆነው። ገባሽ? እና ያ ደግሞ የእግዚአብሔር ፈቃድ እንጂ የኛ ፈቃድ አይደለም። ስለዚህ ባንቺ ላይ የተፈጠረው ነገር ያንቺ ፈቃድ አይደለም። ይሄ የእግዚአብሔር ስራ ነው እንጂ የማንም ስራ አይደለም። ህንድ ህክምናው አለ መሞከር አልፈለግሽም? አንዲያ ነገር ማለት ይከብዳል። ባለሁበት ሁኔታ ውስጥ ይሄን ነገር ማሰብ አልፈለግኩኝም። አንዲያ ነገር ስለ በቃ ተፈጥሮ ነው እንደነገርኩ አመንኩበት። በቃ ለመልካም ነው ብዬ አመንኩበት እና ከዚህ ጊዜ በኋላ ማለት ማድረግ ብፈልገው ያን ያደርግ ነበር። ማለት የልጁ ማለት ያኔ በነበርኩበት ጊዜ ግንኙነት ከማድረግ ልጅ ጋር አውርተናል እንደዚህ አይነት ነገሮች። ግን በቃ አይሆንም የሚለውን ነገር ነው ሲቀርጽብኝ የነበረው። በቃ አንቺ አትሆኝም ነው እና አሁን ላይ በቃ እድሜም ማለት እንደዚህ ይሄ እንደሚባለው የእሳት የሚባለው ኤጅን አልፌዋለሁ። ግን ህይወት ፈልጋለሁኝ እና ያን ህይወት ደግሞ እኔ እንደዚህ ማለት በባህሪ ከፈጣሪ ውጪ ምንም ነገር አለ ብዬ አላምንም። ይሄ እንደዚህ በህክምና ምናምን የሚሉትን ነገሮች ለማመን በጣም ይከብደኛል። ግን ብሞክረው ደስ ይለኛል። እንደዚህ አይነት ነገሮች ግን እስካሁን ድረስ ስላልሰማሁ ነው። ህንድ ህክምናው እንዳለ አይ ነው፣ ግን እንደዚህ አድርጎ የሰማሁት ሰው ስላልነበረ ያን ነገር ለማድረግ በጣም ፈራሁ። እንግዲህ ያው ጥበብን ለጠቢባን የሚሰጥ እግዚአብሔር ነው። ስለዚህ ህክምናውን በጥሩ ሁኔታ ሊከናወን እንደሚችል አምናለሁ። ምክንያቱም ኢትዮጵያ ውስጥ ካለው እዛ ያለው የህክምና ደረጃ ትንሽ ከፍ ያለ ነው የመጀመሪያው። ሁለተኛው ነገር ሌሎች ህክምናዎች አሉ ማለት በዚህ የተነሳ የሆርሞን መዛባት አለ ወይ፣ ልጅ መውለድ አትችይም ወይ፣ ትችያለሽ ወይ የሚለውን የመጀመሪያዎቹን ህክምና ማረጋገጥ። ከዛ ደግሞ አሁን ከአንድ ሰው ጋር አብረሽ ነው ያለሽው። ይሄ የሚደበቅ ነገር አይደለም። ከቀን በኋላ ጊዜ የሚከፍተው ጊዜ የሚያሳየው ነገር ነው። ስለዚህ አንድም እድሜ ባባከን እንዳይሆን በጊዜ መወያየቱ መልካም ነው። የሱስ አድቫይዝመንት ምንድነው? ምክሩ ምንድነው የሚልሽ? እንደዚህ ስለሆንሽ ብንብዬ ጠፋለሁ ነው የሚለው ወይስ ተቀብሎት አብሮ ለመኖር ዝግጁ ነው ወይስ ደግሞ ህክምናውን እንድታረጊ ይፈልጋል? ምክንያቱም ያንን በማውራት ቢሆን የተሻለ ነው። የሚመጣውን ነገር እየሸሸን አንድ ቀን ሲመጣ ሰብሮን ከሚሄድ ዛሬ ተዘጋጅተንበት አሁን ብናቀው የተሻለ ነው፣ ብዙ እድሜና ጊዜን ከምንፈጅ። እንዳልኩሽ ግን ቀለል ያሉ ህክምናዎችን መጀመሪያ ማድረግ ምንድነው? ተፈጥሯዊ በሆነ መንገድ ልጅ መውለድ እችላለሁ ወይ? በዚህ ምክንያቶች አሉ ወይ? እንግዲህ የህክምና ባለሙያ አይደለሁም፣ ግን እንደው እነኝን ነገሮች መጀመሪያ ሐኪም ቢያይሽ ከዛም በኋላ ደግሞ አይ ህንዱን አልፈልግም የምትይ ከሆነ ደግሞ እዚህ በግል ሊያማክሩሽ የሚችሉ ዶክተሮች አሉ።
አማክሮሽ ምንድነው ማድረግ ያለብሽ የሚለው በፈቃደኝነት በነጻነት ሊያማክሩሽ ይችላሉ። እነኝንም ሰዎች ልናገናኝሽ እንችላለን። በጣም ደስ ይለኛል ማለት አስብሽ ነው ማለት መጀመሪያ ሐኪሞቹን አማክሪ፣ ቀለል አድርጊው። ምናልባት በጣም ቀላል ኦፕራሲዮን ሊሆን ይችላል። ያው እኛ የመጀመሪያ እንዲህ አይነት ነገር ሲከሰት የእርግማን ውጤት የሆነ የቁጣ መገለጫ እንደዛ አድርገን ስለምናስበው ነው። ግን አይደለም። የሰራው እግዚአብሔር ነው። እሱ በስራው ትክክል ነው። ደግሞ እንደዚህ ማበጃጀትና ማስተካከል ደግሞ ለጠቢብን ጥበብ የሰጠ እግዚአብሔር ስለሆነ ኃጢአት ነው መጥፎ ነው ብዬም አላስብም። የነፍስ አባትሽም ቢደነግጡ ምንም አይደለም። እሳቸውም ፍጹም ሰው ናቸው እንጂ ፍጹም አምላክ አይደሉም። እና ቢደነግጡም የተሰማቸውን ነገር ቢናገሩም ካደጉበት ማህበረሰብ ከኖሩበት ነገር ይሄ ነገር እንደምን ይታይ ስለነበረ ከዛም አኳያ ይሆናል እንደዛ ያሉትና በልብሽ አትዘኝባቸው። አይ ማዘን ሳይሆን ማለት ከዛ በኋላ ለመሄድ በጣም ፈራው። በቃ ያን ነገር ማለት የእሳቸውን ፊት በጣም ማለት ስለደነገጡ ድጋሚ ሄጄ እንደዛ አይነት ነገሮችን ባዋያቸው መልሰው መልስ ለመስጠት በጣም ይከብዳቸዋል ብዬ ስለማስብ ማለት እንዳልከው እርግማን ነው ተብሎ ስለሚታሰብ በጣም ይጨንቃልና እኔ ለዛ ነው ሕክምና ማድረግ የማልፈልገው። በቃ ይሄ የተፈጥሮ ጉዳይ ነው። በጣም ብዙ ሰው በቃ እንደዛ ነው ብሎ የሚያስቡትና አብረውኝ ያሉትም ኢትዮጵያኖች መሞከር አይፈልጉምና እኔ ሞክሬው ከዛ ስላለው ለዛ ነው እንጂ እንዳልኩሽ ሐኪሞችን እናማክርና ደስ ይላል። የእነሱን መልስ ሰምተን ወደሚቀጥለው ነገር ብትሄጂ ጥሩ ነው። እኔ ደስተኛ ነኝ። እንግዲህ የአበሻ ጨዋታ ቤተሰቦች የዛሬ እንግዲህ ሀሳቧን ችግሯን ዛሬ ለማንም ያልነገረችውን ጉዳዩን መጣ ነግራናለች። እናንተ ደግሞ ሀሳብ አስተያየታችሁን ይሆናል የምትሉትን የመፍትሄ መንገድ ያስቀምጡላት። ስለምታደርጉልን መልካም ነገር ሁሉ ብድራታችሁን እግዚአብሔር አምላክ ይክፈላችሁ። ይህን ፕሮግራም አዘጋጅተን ያቀረብላችሁ እኔ ዘላለም ወዳጄ ነህ ከአበሻ ጨዋታ ጋር ነበርኩ። መልካም የስራ ሳምንት ይሁንላችሁ። እግዚአብሔር አምላክ በተስተካከለውና በተሳካው መንገድ ሁሉ ይምራችሁ። ክብረት ይስጥልኝ።